ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን አላችሁ? ይህ ከዋሸር አካዳሚ ዘጋጅ የሚቀርብላችሁ የ12ኛ ክፍል ማትማቲክስ ዩኒት 5 ቶፒካችን ማትማቲካል አፕሊኬሽንስ ኢን ቢዝነስ፣ ሰብ ቶፒካችን ታይም ቫልዩ ኦፍ መኒ ሲሆን የዛሬው ሌሰናችን ደግሞ ሌሰን 13 ዘ ፊውቸር ኤንድ ፕሬዘንት ቫልዩ ኦፍ አኑቲ። እንግዲህ ሌሰን 12 ላይ ካስታወሳችሁ ስለ አኑቲ አውርተናል። እንግዲህ ይህን ሌሰን ከመጀመራችን በፊት ኦብጀክቲቫችን ምንድን ነው? ለዚህ ሌሰን at the end of this lesson students will be able to the first one define present value of annuity፣ ሁለተኛው calculate the present and future value of annuity። ስለዚህ አትሊስት እነዚህን ሁለት ኦብጀክቲቮች አቺቭ ማድረግ መቻል አለብን ማለት ነው። so the future value of annuity due is calculated by the formula FB is equal to R multiplied by Sn over I in bracket 1 plus I. Now what does mean? F means future value ማለት ነው። the future value of annuity due. R means the periodic payments ወይም principal የምንለው ማለት ነው። the periodic payment በየወሩ ኮንስታንት በሆነ ታይም ልንከፍለው የምንችለው ወይም ሴቭ ልናደርገው የምንችለው ማለት ነው። ኤስኤን ኦቨር አይ ማለት አኑቲ ፋክተር ነው። ሌሰን 12 ወይም 11 ላይ ያየነው ማለት ነው። አኑቲ ፋክተር ማለት ነው። መልቲፕላይ ባይ 1 ፕላስ አይ ነው። አይ ሚንስ ኢንተረስት ሬት ፐር ዋት ፐር ፓይመንት። ኢንተረስት ሬት ፐር ፓይመንት ዛት ዘ ሬት ዲቫይድ ባይ ዋት ዘ እንግዲህ መንዝሊ ከሆነ ለ12 እናከፈላለን፣ ኳርተርሊ ከሆነ ለ4፣ ሰሚ አኑዋሊ ከሆነ ለ2። that means I the interest rate per payments. Let us see some of examples. እሺ ተማሪዎች ወደ መጀመሪያው ኤግዛምፕል ስናልፍ suppose that you deposit ብር 3500 into a saving account today and vow to do the same on this date every year. Suppose that your account earns 12.6% compounded monthly and assume there is no drawing from this account. How much will your deposit grow to in 30 years? እንግዲህ ጥያቄ ምን የሚለው 3500 ብር ወደ አካውንታችሁ ዲፖዚት ብታደርጉ የሚከፈላችሁ ኢንተረስት ሬት 12.6 ነው። የሚታሰበው ወለድ ደግሞ በየወሩ ነው ይላል። there is no drawing ወጪ የለም። how much will deposit grow to 30 years ከ30 ዓመት በኋላ ስንት ብር ይኖራችኋል ነው የሚለው። ስለዚህ ከዚህ ጥያቄ ላይ ምን ተሰጥቶናል? periodic payment R or P is equal to 3500 አለን። ሌላም ተሰጥቶናል ሬት የሚታሰበው 12.6% 12.6 መቶኛ ማለት ነው። ለመቶ ስታካፍል 0.126። ሌላም ሰጥቶናል ኤን እንግዲህ በየወሩ ነው። 12 ሲባዛ ለስንት ዓመት? ለ30 ዓመት። 12 ሲባዛ በ30 360 ጊዜ ይታሰባል ማለት ነው በ30 ዓመት ውስጥ። አይ ኢንተረስት ሬት ፐር ኮምፓውንድድ 0.16 እንግዲህ በየወሩ ነው የሚታሰበው። ስለዚህ ሲካፈል ለስንት? ለ12 0.126 ሲካፈል ለ12 0.0105. So what's the required? The future value of after 30 years, which is equal to what? How much? Now, the future value can be calculated as the periodic payment R multiplied by Sn over R. This means what? Sn over I. This means annuity factor multiplied by 1 plus I. I means interest rate per payment. So, formulaችን ይሄ ከሆነ what means R that's given 3500 ሲባዛ አኑቲ ፋክተር ማለት ነው። አኑቲ ፋክተር ዘ ፎርሙላ ሌሰን 12 ወይም 11 አካባቢ የሰራነው መሰረት
1 plus I the power of n minus 1 divided by I. Multiply by what? 1 plus I, which is equal to 3500 ሲባዛ 1 plus I is known 0.0105. The power of n means 360 minus 1 divided by 0.0105 multiplied by 1 plus 0.0105. Now simplify and compute 3500 ይህ ማለት 1.0105 the power of 360 minus 1 you'll divide by 0.0105 ሲባዛ 1.0105 እዚጋ ግን ተጠቀማላችሁ ሳይንቲፊክ ካልኩሌተር 1.0105 the power of 360 ሲቀነስ 1 ሲካፈል ለዚህ ሲባዛ በዚህ ዴሲማል ነበር። ላስትሊ ስንት ታገኛላችሁ? 14,869.987 ስለዚህ ከ30 ዓመት በኋላ ይሄን ብር ዲፖዚት ታደርጋለች ወይም ይኖራታል ማለት ነው። እሺ ተማሪዎች ወደ ኤግዛምፕል 2 ስንሄድ አብዱልቃዲር has እቁብ he will pay ብር 1000 at the beginning of each month for the next 5 years. How much will he get at the end of the term? እንግዲህ አብዱልቃዲር እቁብ አለው። እንግዲህ በወሩ መጀመሪያ ላይ ምን ይላል? 1000 ብር ይከፍላል ለ5 ዓመት ያህል። ስለዚህ እቁቡ እንዳለቀ ወይም ተርሙ እንዳለቀ ስንት ብር ይኖረዋል ነው የሚለው። እሺ ተማሪዎች እንግዲህ እዚህ ጋር የምናወራው ምንድነው? ስለ እቁብ ነው የምናወራው። እንግዲህ እቁብ ማለት ትራዲሽናል የሆነ ስለሆነ ምን የለውም ወለድ አይታሰብም። there is no interest in the እቁብ በእቁብ ላይ ኢንተረስት ይባል የለም። ስለዚህ ኢንተረስት ስለሌለው ቀጥታ ስንት ብር አለው ነው? 1000 ብር ነው በየወሩ የሚጥለው። ለስንት ዓመት? ለ5 ዓመት። እንግዲህ በ5 ዓመት ውስጥ 12 ወሮች አሉ 12። ስለዚህ ስታባዙ 1000 ሲባዛ በ5 ሲባዛ በ12 60 ሺህ ብር ይኖረዋል ማለት ነው ከ5 ዓመት በኋላ። እሺ ተማሪዎች ወደ ሶስተኛው ኤግዛምፕል ስናልፍ ሰፖዝ አቶ ክፍሌ ዲፖዚትስ ብር 1000 into a saving account on behalf of this daughter at the beginning of each month with annual interest of 8.4% compounded monthly for the next 5 years. How much interest will she have after 5 years? Compare and discuss this result with problem 2 ወይም example 2 ላይ ያየው ጋር ቫልዩን ኮምፔር አድርጉ። ልዩነቱ ምን ነው? እዚህ ጋር ፐርሰንት 8.4% አለው ምክንያቱም ወደ አካውንት ነው ዲፖዚት ያደረገው። ስለዚህ ከ5 ዓመት በኋላ ዝንጋ ከ5 ዓመት በኋላ የሚለው የቆጠበው ወይም ሴቭ የሚያደርገው 1000 ብር ነው። ስለዚህ ምን ነው? ይሄኛው እቁብ ነው፣ ይሄኛው ደግሞ ዲፖዚት አካውንት ነው። ሶ እዚህ ጋር አውጥተን ሄዳለን 1000 አለን። ፔሪዮዲክ ፔመንትስ አር 1000 rates are equal to 8.4%. 8.4 ሲካፈል ለመቶ 0.08 ማለት ነው። ሌላም ተሰጥቶናል n is equal to በየወሩ ነው 12 ሲባዛ ለስንት ዓመት? ለ5 ይሆናል 36። ሌላ i
አይ 0.084 በየወር ነው የሚታሰበው ሲካፈል ለስንት ለ12 0.084 ሲካፈል ለ12 ስንት እናገኛለን 0.007 12 ሲባዛ በ5 60 and I is equal to 0.084 divided by 12 which is equal to 0.007. So the future value of this periodic payment which is equal to R multiplied by annuity factor I into 1 plus I know formulation R 1000 multiplied by a ማለት 1 plus I the power of n minus 1 divided by I into 1 plus I 1000 multiplied by 1 plus I ስንት አገኘን 0.007 the power of n is 60 minus 1 divided by 0.007 into 1 plus 0.007 1000 into 1.007 the power of 60 minus 1 the whole divided by 0.07 into 1.007 እንግዲህ ሳይንቲፊክ ካልኩሌት ተቀማላችሁ 1.007 the power of 60 ሲቀነሳን ሲካፈል ለዚህ ሲባዛ በዚህ ሲባዛ በዚህ ዴሲማል ነበር ላስትሊ ስንት ታገኛላችሁ 74767.777 እሺ ተማሪዎች እንግዲህ ሌላው ሌሰናችን በዚህ ሌላው ቶፒካችን በዚህ ሌሰን ውስጥ እሺ ተማሪዎች በዚህ ሌሰን ላይ ሌላው ቶፒካችን present value of annuity የሚለውን ዴፊኒሽን እንመለከታለን for a given interest rate payment frequency number of payments the present value annuity factor is the present value of annuity at this rate payment frequency and number of payments if the payments were per 1 you denote the factor with the simple an over I where n the number of payments and I means and I is the interest rate per payment period. In general, present value of ordinary annuity given by the present P means present, B means value. Present value of ordinary annuity is equal to the periodic payment R multiplied by an over I. This is the factor, the annuity factor ነው አለ periodic payment ሲባዛ annuity factor ይሆናል ማለት ነው ሌላው present value of annuity due ይኛው ordinary ነው ደግሞ annuity due now the present value of annuity due P is equal to R multiplied by an over I ተመሳሳይ ነው ከዚህ ጋር annuity factor ነው ሲባዛ ግን በመናባዛዋለን 1 plus I እቺን ፎርሙላ ደግሞ ካሁን በፊት አይተናል ምንድነው ያልናት እንግዲህ ከኋላ ልክ እንዳየነው the future value of annuities due is calculated by the formula future value the periodic payment multiplied by SN over I 1 plus I ብለን ያየነው okay ሌላው the future value of annuity future value periodic payments SN over I ሌላው future value በኮምፓውንድ ኢንተረስት ፎርሙላ ስንገልጸው future value to present future value to
present value using compound interest formula እንግዲህ ይሄ ማለት the present value PB into 1 plus I the power of n ማለት ነው። እንግዲህ ሁለቱን ሪሌት እናደርጋችሁ this future value from this one the future value which is equal to what future value ነው ሪሌሽናችን ያው r is n over I which is equal to PB into 1 plus I the power of n R is n over I which is equal to present value ማለት present value of ordinary annuity the periodic payment multiplied by n over I ነው so R an R multiplied by an over I into 1 plus I the power of n እንግዲህ on both sides of the equation r ጠፋለን sn over I which is equal to an over I into 1 plus I the power of n እኛ እንፈልገው ነው annuity that's a factor ነው ስለዚህ ለማግኘት divide both sides by what 1 plus I the power of n which is equal to SNI divided by 1 plus I the power of n እሺ ተማሪዎች እነዚህን ፎርሙላዎች ካየን በኋላ ወደ ኤግዛምፕል 4 ስናልፍ find the present value of annuity factor for 5 years annuity with quarterly payments and a 9% interest rates ምን ፈልገው የሚለው find the present value annuity so ምን ተሰጥቶናል ከዚህ ላይ that the rate is given r which is equal to 9% 9 ሲካፈል ለመቶ 0.09 እናገኛለን ሌላ n ኳርተርሊ ነው እዚህ ጋር ኳርተርሊ 4 ሲባዛ ለስንት ዓመት 5 4 ሲባዛ በ5 n is equal to 20 ማለት ነው I 0.09 ሲካፈል ለስንት ኳርተርሊ ነው በአመት 4 ጊዜ ስለዚህ ሲካፈል 4 አሎ 0.0 ሲካፈል 4 0.0225 now what's the required the present value annuity an over I which is equal to how much so the annuity factor an over I which is equal to ከኋላ ባየነው መሰረት an over I that's annuity factor SNI over 1 plus I the power of n is the annuity factor so ፎርሙላችን ከሆነ now substitute SN over I ማለት 1 plus I the power of n minus 1 over I ማለት ነው the whole divided by 1 plus I the power of n which is equal to 1 plus I 0.0225 the power of n ስንት አግኝተናል n is 20 minus 1 divided by 0.0225 divided by the whole 1 plus 0.0225 the power of 20 እንግዲህ ስንደምረው 1.0225 the power of 20 minus 1 divided by 0.0225 multiply by 1
1 over እዚህ ጋር the power of 1 over n ስንደምርስ 1.025 the power of what ቲዮኒ ማለት ዲኖሚኔተር ላይ ያለውን ኮምፒውት ታደርጉ 24.912 ሲካፈል ኑሜሬተር ላይ ያለው ደግሞ 1.561 ቼክ አድርጉ። አርትሜቲክ ነው እንግዲህ እስታካፍሉ 15.959 Example 5 ወይዘሮ አስቴር ቦሮውድ ብር 650,000 for 7 years at 9.5% rate to buy a house. How much is her monthly payment? Okay, እንግዲህ ጥያቄ ወደ ሶሉሽን ስናልፍ 650,000 ተበድራለች ነው ቤት ለመግዛት። ይሄ ምንድነው? ፕሬዘንት ቫልዩ ነው። ፕሬዘንት ቫልዩ is equal to 650,000 ሌላም ሰጥቶናል። ኤን ለስንት ዓመት? 7 ዓመት። መንዝሊ ነው በየወር ነው ከፍለው። ስለዚህ 7 ሲባዛ በ12 84 አር is equal to 9.5% ማለት 9.5 ሲካፈል ለ100 0.095 So እነዚህ የተሰጡ ናቸው። What's the required? How much is her monthly payment? That is the periodic payment. P or R is equal to how much? So the present value is equal to the periodic payment multiplied by AN over I. እንግዲህ ፒ ቢሰጥቶናል 650,000 አር ሪኳየርድ ኤኤን ኦቨር አይ በት what is ኤኤን ኦቨር አይ ማለት ኤስኤን ኦቨር አይ divided by 1 plus I the power of n ነው ያልነው ፎርሙላ። Sn over I ማለት ደግሞ again 1 plus I the power of n minus 1 over I the whole divided by 1 plus I the power of n. Now substitute 1 plus I ማለት 0.095 divided by 12 0.0079 ይሆናል። the power of n ስንት ያገኘ ነው? 84 ሲቀነስ 1 ሲካፈል 0.0079 the whole divided by 1 plus 0.0079 the power of 84 እንግዲህ አርትሜቲክ ነኛውን 1.0079 the power of 84 minus 1 over 0.0079 ሲባዛ ማለት ነው 1 over 1.0079 the power of 84 እሺ ሲምፕሊፋይ ስታደርጉ ላስትሊ ስንት ታገኛላችሁ? 61.22 therefore present value is equal to r times an over I ነው። so ከዚህ ላይ r the required that is the present value divided by an over I present value ስንት ነው የሰጠን? 650,000 ነው የተበደረችው ሲካፈል ኤን ኦቨር አይ ስንት አገኘን? 61.22 ይህ ሲካፈል ለዚህ 10,616.977 ስለዚህ በየወሩ
10616.977 ብር ትከፍላለች ማለት ነው። እሺ ተማሪዎች ኤግዛምፕል 6 የመጨረሻው ኤግዛምፕላችን ነው ለዚህ ሌሰን። ፋይንድ ዘ ፕሬዘንት ቫልዩ ኦፍ ብር 30,500 for 10 years at a rate of 12% compounded monthly. So take out the given one ሰጥቶናል 13500 ማለት periodic payment ማለት ነው። that is r is equal to 13500 10 years in 10 ሲባዛ በየስንት ነው የሚታየው? በየወሩ ነው። ስለዚህ ማለት ሲባዛ በ12 n is equal to 120 12% that is the rate 12% which is equal to 12 ሲካፈል ለስንት ለመቶ 0.12 ማለት ነው። እሺ አይ ማለትስ 0.12 ሲካፈል ለ12 0.1 I mean 0.12 ሲካፈል ለ12 0.01 What is the required? That is the present value. Present value is equal to how much? Therefore, the present value which is given by r times an over I. That is r is given 13500 ሲባዛ n over I ማለት is n over I divided by 1 plus I the power of n is equal to 13500 s n over I ማለት 1 plus I 0.01 the power of n 120 minus 1 over 0.01 the whole divided by 1 plus 0.01 the power of 120 so which is equal to yንን simplify ስታደርጉ ታገኛላችሁ 941,067.4 ሶ እንግዲህ ከ10 ዓመት በኋላ ስንት ይሆናል? the present value 941,067.4 ብር። እሺ ተማሪዎች የዛሬው ሌሰናችን ይሄን ይመስላል። ይሄን የዩቲዩብ ቻናላችንን ላይክ፣ ኮሜንት፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳዘነጉ። በሚቀጥለው ሌሰን እስከምንገናኝ ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኖች